ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የጥር 18 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። እስከ መቃብሩ ድረስ በአማራ ሕዝብ ላይ ጥላቻ ያለው ህወሓት ዛሬ ተከዜን ተሻግሮ በዋልድባ ከባድ ጦርነት ከፍቷል። ህወሓትን ከተከዜ ወዲህ እንዲሻገር ግብዣ ያቀረበለት አሁናዊው የአማራ ሕዝብ ጠላትና የዘር ማጥፋት ጦርነት ያወጀበት የብልጽግናው ስርዓት መሆኑ ታውቋል። በዋልድባ ስላለው ሁኔታ በዝርዝር እናስደምጣችኋለን። በአማራ ሕዝብ የህልውና ትግል ላይ የሚፈጠሩ አንዳንድ ጊዜያዊ የሀሳብ ልዩነቶችን በማጉላት የማን አባቱ ገደል ገባ እያለ እርስ በርስ ለማጫረስ የሚሻኮተው ብልጽግና እቅዱ ከሽፎበታል። ፋኖ ድርጅታዊ አንድነትን ከፈጠረ በኋላ የጊዜያዊ ሀሳብ ልዩነቶችንም ፀሐይ ሳያቸውና ብርድ ሳይነካቸው ቤት ዘግቶ እየመከረ መፍትሄ እየሰጣቸው ነው። ይህ መሆኑ ደግሞ ለእርስ በርስ ግድያ ለመከፋፈል ጓጉቶ የነበረውን ብልጽግናን ሲያምርህ ይቅር ብለውታል። እንደዚህ አይነት ልማዶች መጀመራቸው ደግሞ የትግሉን ሂደት በእድገት ላይ መሆኑን ያመላክታል ሲሉ ወታደራዊ ተንታኞች ይናገራሉ። የጎጃሙን ተሞክሮ በዛሬው ዜናችን እናስደምጣችኋለን። የአሜሪካ ዲፕሎማትና ወታደራዊ አዛዥ ተያይዘው አዲስ አበባ ሊገቡ ነው። የብልጽግናው ሊቀመንበር ደግሞ በአሜሪካውያኑ ጉምቱ ሹመኞች ጉብኝት ሌላ ጫና አድሮባቸዋል። ለመሆኑ ወደ አዲስ አበባ የሚመጡት የትራምፕ ባለስልጣናት የጉዟቸው ዓላማ ምንድን ነው የሚለውን ከዜናችን ተሰሙታላችሁ። ህወሓት ዛሬ በዋልድባ በኩል ጦርነት መክፈቱ የሚታወቅ ሲሆን ለዚህ ጦርነት ማካሄጃ ከብልጽግና የተቀበለው 15 ቢሊዮን ብር በቂ ሆኖ አላገኘውም። በመሆኑም እያንዳንዱ የትግራይ ህዝብ ሳይወድ በግዱ ገንዘብ የሚያዋጣበትን ስርዓት ህወሓት መዘርጋቱን አስታውቋል። ዘመቻ 3 ቢሊዮን ብር ስብሰባ የሚለው የህወሓት እቅድ በምን ዘርፍ እንደሚሰበስበው ዜናችን ዝርዝሩን አሰናድቶታል። ሰዓቱ ሲደርስ እናቀርብላችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። በዋልድባ ከባድ ውጊያ ተቀሰቀሰ። በአማራ ህዝብ ላይ ወረራ ለመክፈት ዝግጅቱን ማጠናቀቁን የገለጸው ህወሓት በወልቃይት ጠገዴ፣ ዋልድባና ጠለምት አካባቢዎች በከባድ መሳሪያ የታገዘ ውጊያ መክፈቱን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናገሩ። አገር ለመሆን የሚቀረን ወልቃይትን ከአማራ ላይ መንጠቅ ብቻ ነው ሲሉ የህወሓቱ ታጣቂ ቡድን መሪዎች መካከል አንዱ የሆኑት ገብረ እግዚአብሔር ገብሩ መናገራቸው ይታወሳል። በዚህ የህወሓት እቅድ መሰረትም ዛሬ ረፋዱ 4 ሰዓት አካባቢ በዋልድባ በከባድ መሳሪያ የታጀበ ውጊያ መጀመሩ ምንጮቻችን ተናግረዋል። የአካባቢው ነዋሪዎች አክለውም የህወሓት ታጣቂ ቡድን ለረጅም ጊዜ ከተከዜ ማዶ ከፍተኛ ወታደራዊ ዝግጅት ሲያደርግ መክረሙን ገልጸው በዛሬው ዕለት ተከዜን ተሻግረው በጠለምትና በዋልድባ አዋሳኝ ሐምሾ ምድር ተከዜ ፍራፍራ መደማምር በደርባ አባይ በኩል ማይተክሊት በሚባሉ ቦታዎች በከባድ መሳሪያ የታገዘ ውጊያ መክፈታቸውን አስታውቀዋል። የህወሓቱ ታጣቂ ቡድን መሪ ገብረ እግዚአብሔር ሰሞኑን በትግረኛ ባደረገው ቃለ ምልልስ በፕሪቶሪያ ስምምነት መሰረት ግዛታችንን ካስረከቡን በሰላም እንገነጠላለን፣ ካልሆነ ግን በኃይላችን አስመልሰን እንገነጠላለን ሲሉ መናገራቸው ይታወሳል። ህወሓትና ብልጽግና ከፕሪቶሪያ መልስ በናይሮቢ በ4 ኪሎ ቤተ መንግስትና በሃላላ ኬላም መናፈሻዎች ባደረጋቸው የጓዳ ውል መሰረት ጠለምትና ራያን ማስረከቡ ይታወቃል። ሆኖም በራያ በጠለምትና ባበርገሌ ብቻ መመለስ ያልፈለገው ህወሓት ወልቃይት ጠገዴን ለመውረር የተለያዩ አማራጮችን እየተጠቀመ ቆይቷል። ለዚህ ደግሞ የብልጽግና ጄኔራሎች፣ የብልጽግናው ሊቀመንበርና የባዲን በየደረጃው ያለ አመራር ለዚህ የህወሓት የወረራ ዕቅድ ስልታዊና ቴክኒካል ድጋፍ በማድረግ ላይ ናቸው። ዛሬ በዋልድባ ቀጠና የተጀመረው የወረራ ውጊያ በማይጠብሪና አካባቢው በከባድ መሳሪያ የታገዘ መሆኑን ለጣና ቴሌቪዥን የሚናገሩት የአካባቢው ነዋሪዎች በዚህ የተነሳም የአካባቢው ህዝብ ከፍተኛ ድንጋጤ ውስጥ እንደገባም ገልጸዋል። ከቀናት በፊት ከሱዳንና ከኤርትራ ኃይሎች ጋር በሱዳን ሐምዳይክ ጽምዶ የፈጸመው የአማራ ህዝብ ጥንተ ጠላት ህወሓት ታጣቂ ቡድኑ ዛሬ ተከዜን ተሻግሮ የከፈተ ሲሆን የጥቃቱ ኢላማም በወልቃይት አማራ ላይ ያነጣጠረ መሆኑንና በቀጣይ ሙሉ ውጊያ ሊከፍት እንደሚችል ግምታቸውን ተናግረዋል። ወልቃይትና ራያን አስመልሼ ሀገረ ትግራይን እገነባለሁ የሚለው የህወሓት ቡድን ራያ ላይ በብልጽግናው ጄኔራሎች ፈቃደኝነት ገብቶ በአማራ ተወላጆች ላይ ተደጋጋሚ ሰቆቃ እየፈጸመ ስለመሆኑ ተከታታይ ዘገባ መስራታችን የሚታወስ ነው። ህወሓትን ወደ
ወደ ራያ አላማጣ እንዲገባ ሁሉን አቀፍ ድጋፍ የሰጡትን የሁዲዱን ጦር አዛዥ ኮሎኔል አህመድ ኤሚን ከአንድ ዓመት በላይ ሲንከባከባቸው የቆየው ህወሓት በመጨረሻም አላማጣን ለቀህ ውጣ፣ ካልወጣህ የሚፈጠረውን ችግር ኃላፊነቱን ራስ ትወስዳለህ ብሎ ማፈናቀሉን መዘገባችን አይዘነጋም። ዛሬ የህወሓት ታጣቂ ቡድን በወልቃይት ጠገዴና አጎራባች አካባቢዎች በከባድ መሳሪያ የታገዘ ውጊያ መክፈቱን ተከትሎ አስተያየታቸውን ለጣና ቴሌቪዥን የሰጡ ወታደራዊ ምንጮቻችን በሱዳን በኩል ዘልቆ በመግባት በተከዜ ዘብ ላይ ትንኮሳ ሲፈጽም የነበረው የህወሓት ታጣቂ ዛሬም በሌላ አቅጣጫ ውጊያ የከፈተው ለ27 ዓመታት በህገ ወጥ ወረራ ይዞት የነበረውን የወልቃይት ምድር ድጋሜ ለማስመለስ ባቀደው መሰረት መሆኑን ይገልጻሉ። ወደ ተከታዩ ዜናችን እናልፋለን። በር ዘግተን የፈታንበት መንገድ ትምህርት ሰጪ ነው። ፋኖ የአማራ ፋኖ ብሔራዊ ንቅናቄ አፋብን አጼ ቴዎድሮስ ዕዝ 201ኛ ኮር በስሩ የሚገኘውን የ64ኛ ክፍለ ጦር ውስጥ የነበሩ ችግሮችን የፈታበት መንገድ ትምህርት ሰጪና የፋኖ ትግል የእድገት ደረጃ ያሳየ ነው ብሏል። 64ኛ ክፍለ ጦር ላይ የነበሩ ችግሮቻችንን ቤታችን ዘግተን በመወያየት ፈተናል ሲል የገለጸው የ201ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ጠላት በአንድነቱ መስረታ ጭንቀት ውስጥ የገባ ሲሆን የቴዎድሮስ ዕዝ ከፍተኛ አመራሮችና የኮሩ አመራሮች የ64ኛ ክፍለ ጦር አመራሮች እንዲሁም የተለያዩ ጥያቄዎች የነበራቸው በክፍለ ጦሩ ውስጥ የነበሩ አባላት 3 ቀን የፈጀ ጥልቅ ግምገማና ውይይት በማካሄድ የውስጥ ችግሮች በመለየት መፍትሄና ቀጣይ አቅጣጫዎች ማስቀመጥ ተችሏል። እንዲሁም ውይይትና ግምገማውን መሰረት ያደረገ አዲስ የስራ ስምሪት በመስጠት ተጠናቋል ብሏል። ይህ ውጤት የተገኘው ቤታችንን ዘግተን ችግሩ ላይ ብቻ ሳይሆን መፍትሄው ላይ ትኩረት ያደረገው ውይይት በማካሄዳችን ነው በማለት ህዝብ ግንኙነት ኃላፊው ጨምሮ ገልጿል። ፋኖ ሀብታሙ የሱፍ አክሎም በመካከላችን ንፋስ አይገባም፣ ቤታችን ዘግተን ችግራችን ፈተናል ሲል ተናግሯል። ከውይይቱ በኋላ የክፍለ ጦሩ አመራሮች በሰጡት አስተያየት በተግባር በውጊያ የተሸነፈው የብልጽግናው ሰራዊት በሚዲያ ለመከፋፈል ያለ ረፍት 24 ሰዓት ቢሰራም እኛ ግን ቤታችን ዘግተን በመምከር ችግራችን በመፍታት በአንድነት የወጣንለትን ዓላማ በማሰብ ጦራችን በመሰብሰብ የጠላት ቅስም መስበር ችለናል። ከዚህ በኋላ መሪዎቻችንና ድርጅታችን የሰጠንን ተልዕኮ ለመፈጸም በዝግጅት ላይ እንገኛለን ሲሉ ተናግረዋል። የአማራ ህዝብ የሉና ትግል ብዙ ፈተናዎች እንዳሉት የሚታወቅ ሲሆን በተለይም የብልጽግና ሰርጎ ገብ እጆች በትግሉ ላይ የግልና የቡድን ፍላጎታቸውን ለማሳካት የሚፈልጉ ኃይሎችና በጥቅም የተገዙ አንዳንድ ግለሰቦች የአማራ ህዝብ የሉና ትግል ፈተና ሆነው መቆየታቸው ይታወቃል። በተለይም ዘራፊና አጋች ቡድንን በተመለከተ ብዙ ጊዜ ቅሬታ ሲነሳበት ቆይቷል። በታጋዩ መካከልም አንዳንድ የሚፈጠሩ አለመግባባቶችና ትግሉ በራሱ ሂደት የሚፈጥራቸው ጊዜያዊ ልዩነቶች መኖራቸው የሚጠበቅ ነው። እንደዚህ አይነት ችግሮች ሲፈጠሩ ደግሞ የውስጥ ሰርጎ ገብ ወደ ብልጽግና መረጃውን በማድረስ ልዩነቶች እንዲሰፉ ያደርጋል። ይህን የተረዳው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ ባወረደው ጥብቅ መመሪያና ጠንካራ ወታደራዊ ዲሲፕሊን መሰረት ቤትን ዘግቶ የተደረገው ውይይት ጠላትን ያሳፈረና እኛንም ያኮራ ትልቅ ትምህርት የሚሰጥ ክስተት ነው ሲል ፋኖ ሀብታሙ የሱፍ ገልጾታል። የጥር 18 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። የጄኔራሉና ዲፕሎማቱ ጉዞ ወደ ብልጽግና። የአሜሪካ የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዶ እና የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን በቀጠናው የሰላምና የደህንነት ጉዳዮች ላይ ከብልጽግናው ሊቀመንበር ጋር ለመነጋገር አዲስ አበባ ሊገቡ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአባይ ግድብ ዙሪያ ለብልጽግናው ስርዓት አደገኛ መልእክቶችን በተደጋጋሚ ጊዜ ሰጥተዋል። በተለይም የግድቡን ግንባታ አስመልክቶ የፋይናንስ ምንጩ የአሜሪካ መንግስት መሆኑን ለሰጡት አስተያየት በብልጽግናው በኩል ማስተባበያ አልተመለሰላቸውም። ይህ የብልጽግና ዝምታና የትራምፕ በጉዳዩ ዙሪያ ተደጋጋሚ አስተያየት መስጠት አስቀድሞም ቢሆን የመታመን ጸጋ ለተነፈገው ብልጽግና በግድቡ ምክንያት ብልጽግና ከግብጽ ወይም ከአሜሪካ ገንዘብ ሳይቀበል እንዳልቀረ ጥርጣሬዎች ተነስተውበታል። በአፍሪካ ቀንድ የሰላም ጉዳይ አሜሪካ ልዩ ትኩረት በማድረግ የአፍሪካ እዝ አዛዡን ጄኔራል ዳግቪን አንደርሰን ወደ ኢትዮጵያ በመላክ ከብልጽግናው ሊቀመንበር ከብልጽግናው ኤታማዦር ሹምና ከአፍሪካ ህብረት ኮሚሽነር ጋር እንዲነጋገሩ ማድረጓ ይታወሳል። አሁን ደግሞ ምክትል ውጭ ጉዳይ ሚኒስተሩን ላንዶንና ጄኔራል አንደርሰንን በድጋሚ ወደ ኢትዮጵያ እንዲጓዙ ያደረገው የትራምፕ አስተዳደር ከኢትዮጵያ በተጨማሪም ወደ ግብጽ፣ ኬንያና ጅቡቲ እንደሚያመሩ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ምክትል ውጭ ጉዳይ ሚኒስተር ክሪስቶፈር በሰጡት አስተያየት ግብጽ፣ ኢትዮጵያ፣ ኬንያና ጅቡቲ የሚያደርጉት የመጀመሪያ ጉዞ እንደሆነ ጠቅሰዋል። በአራቱም ሀገራት በሚያደርጓቸው ጉዞዎች በአሜሪካ ፕሬዝዳንት ዶናልድ ትራምፕ ቅድሚያ የሚሰጣቸውን ጉዳዮች እንደሚያራምዱ መስሪያ ቤታቸው ገልጿል።
ቅድሚያ የሚሰጣቸው ጉዳዮች ተብለው የተዘረዘሩት ደግሞ የንግድ ሚዛንን ማመጣጠን፣ ምቹ የንግድ ሁኔታን ማረጋገጥ እንዲሁም ሰላምና ደህንነትን ማስፈን የሚሉት ናቸው። ምንም እንኳን እነዚህ ሶስት ጉዳዮች በትራምፕ ዘንድ ቅድሚያ የሚሰጣቸው ናቸው ተብለው ቢገለጹም አራቱም ሀገራት ከአሜሪካ ጋር የሚያመጣጥኑት የንግድ ሚዛን ምንድን ነው ቢባሉ መልሱ ምንም ነው። ሆኖም የዲፕሎማቱና የጄኔራሉ ጉዞ በዲፕሎማሲያዊ ቋንቋ ይገለጽ እንጂ ዋና ትኩረቱ ለሶማሌላንድ የህዳሴ ግድብና የአሰብ ጉዳይ ሊሆን እንደሚችል ዲፕሎማቲክ ተንታኞች ተናግረዋል። ምክትል ሚኒስትሩ ክርስቶፈር የመጀመሪያ ጉዟቸውን በግብጽ ካይሮ በማድረግ ከግብፁ ፕሬዝዳንት አልሲሲ ጋር ተወያይተዋል። የውይይታቸው ዋና ነጥብም የአባይ ወንዝና ቀጠናው የሰላምና ደህንነት ጉዳይ መሆኑ ታውቋል። ይህ የአልሲሲና የክርስቶፈር ውይይት በአሜሪካና በአራቱ ሀገራት መካከል ያለውን የንግድ ሚዛን ማስጠበቅ የሚለውን በዲፕሎማሲያዊ ቋንቋ የተሰጠ አስተያየት ውድቅ ያደረገው ሆኗል። ምክትል ሚኒስትሩ ወደ ኢትዮጵያ በሚያደርጉት ጉዞ ከብልጽግናው ሊቀመንበርና ሌሎች ባለስልጣናትን እንደሚያገኙ ተገልጿል። የመስሪያ ቤቱ መረጃ የብልጽግናው ሊቀመንበር ጨምሮ ከኢትዮጵያ ባለስልጣናት ጋር በቀጠናው የሰላምና ደህንነት ጉዳዮች ላይ እንደሚመካከሩ ያስታወቀው የአሜሪካ ውጭ ጉዳይ መስሪያ ቤት በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ተገናኝተው ሰላምን ማስፈን፣ የንግድ ትብብርን ማስፋፋትና ሰብአዊ ቀውሶችን መፍታት ባሉ ቅድሚያ የሚሰጣቸው የጋራ ጉዳዮች ላይ እንደሚወያዩ የውጭ ጉዳይ መስሪያ ቤቱ አስታውቋል። የዲፕሎማቱ የአዲስ አበባ ቆይታ በዋናነት የሶማሌላንድን አገር የመሆን እውቅና ጉዳይ ከአፍሪካ ህብረትና ከብልጽግና ጋር የሚወያዩበት ሲሆን የህዳሴ ግድብን ደግሞ በዋናነት የመወያ አጀንዳቸው ሊሆን እንደሚችል ይጠበቃል። የአሜሪካ መከላከያ ሰራዊት የአፍሪካ ኤታማዦር ሹም ጄኔራል ዳግቪን አንደርሰን ከወር በፊት አዲስ አበባ በነበራቸው ቆይታ ኢትዮጵያን የምናያት እንደ አንድ አገር ሳይሆን እንደ አፍሪካ ህብረት መቀመጫነቷ የአህጉሩን ጉዳይም ከኢትዮጵያ ጋር አገናኝተን የምንመለከተው ነው ሲሉ መናገራቸው አይዘነጋም። ወደ መጨረሻው ዜናችን እናልፋለን። ለጦርነት 3 ቢሊዮን ብር ያስፈልገኛል። ህወሓት በአማራ ህዝብ ላይ ጦርነት ለመክፈት ዝግጅት ሲያደርግ የቆየው ህወሓት ዛሬ ተከዜን ተሻግሮ ውጊያ መክፈቱ የሚታወቅ ሲሆን ለጦርነት ማስኬጃም ከክልሉ ህዝብ ተጨማሪ 3 ቢሊዮን ብር ገቢ ሊሰበስብ መሆኑን አስታውቋል። ከብልጽግናው ስርዓት የሚሰጠውን የ15 ቢሊዮን ብር ዓመታዊ ድጎማ ሙሉ በሙሉ ወደ ጦርነት የዋለው ህወሓት ተጨማሪ የጦርነት ማስኬጃ ገንዘብ ለመሰብሰብ ከመንግስት ሰራተኛው ላይ የ20 በመቶ መዋጮ ለመሰብሰብ ደንብ አዘጋጅቶ ወደ ስራ ለመግባት መዘጋጀቱ ታውቋል። የክልሉ ጊዜያዊ አስተዳደርና በነ ደብረጽዮን የሚመራው ህወሓት ለጦርነት ማስኬጃ ገቢ ለማሰባሰብ በቅርቡ ባጸደቀው ደንብ ከመንግስት ሰራተኞች የተጣራ ገቢያቸው ላይ 20 በመቶ መዋጮ እንዲቆረጥ መደንገጉን የደንቡ ዝርዝር መረጃ ያመላክታል። ገንዘቡን የምሰበስበው የመንግስት ሰራተኛውን አሳምኜ ነው ሲል የሚገልጸው የጄኔራል ታደሰ ወረደ አስተዳደር ጊዜያዊ አስተዳደሩ ይህንን ገቢ የሚያሰባስበው ከሰራተኞች ጋር ከስምምነትና መተማመን ላይ በመድረስ ነው ብሏል። ህወሓት ከዚህ በተጨማሪም ከእያንዳንዱ የትራንስፖርት ታሪፍ ላይ 1 ብር ጭማሪ በማድረግ የጦርነት ማስኬጃ ገቢ ማሰባሰቡን መላው ህዝብ እንዲደግፈው ለማድረግ ማቀዱንም የደንቡ ዝርዝር ይገልጻል። በተጨማሪም ከመሬት የሊዝ ሽያጭና የመዘጋጃ ቤት አገልግሎቶች በጠቅላላው ከ3 ቢሊዮን ብር በላይ ገቢ ሰብስቦ ጦርነቱን ለማካሄድ ማወሰኑን አስታውቋል። የጄኔራል ታደሰ ወረደ ካቢኔ አክሎም ከአልኮል ከለስላሳና ከታሸገ ውሃ መጠጦችና ከሲሚንቶ ላይ ጭምር ገቢ ለመሰብሰብ በተጠቀሱት ምርቶች ላይ የዋጋ ጭማሪ ማድረጉን ያስታወቀ ሲሆን ከሀብት ማሰባሰብ ሂደቱ የሚገኘው ገንዘብ ለፍትህ አካላት፣ ለደህንነት ኃይሎችና ለፖሊስ ደሞዝ ክፍያ ይውላል ሲል ደንቡ ይገልጻል። የደንቡ ዝርዝር ገንዘቡን የምንሰበስበው በግልጽ ለጦርነት ማካሄጃ ነው ብሎ እንደማያሰፍረው ይታወቃል። ለፖሊስ፣ ለደህንነት ሰራተኞችና ለፍትህ አካላት ደሞዝ የሚሆን ነው ብሎ ሲገልጽ የገንዘቡ መዳረሻ የት እንደሆነ አስቀድሞ መናገሩ ነው። የህወሓት ድርጊት የበለጠ የሚያስደንቀው መግለጫው ደግሞ የሚሰበሰበው ገንዘብ ለመንግስት ሰራተኞች ደሞዝ ይሆናል ማለቱ ነው። ከመንግስት ሰራተኛ የተጣራ ደሞዝ ላይ 20 በመቶ ከወሰደ በኋላ ለመንግስት ሰራተኞች ደሞዝ የሚሆን ነው ብሎ መግለጹ ጨፍኑ ላሞኛችሁ ነው ሲሉ የፖለቲካ ተንታኞች ይናገራሉ። በ2013 ዓ.ም ህወሓት ጦርነት ከመክፈቱ በፊት በእያንዳንዱ የትግራይ ቀበሌዎች እየዞረ ከቁም እንስሳ እስከ ምግብ እህል፣ የዶሮ እንቁላል፣ የታረደ ስጋና ዶሮ ሳይቀር ከህዝቡ መሰብሰቡ ይታወሳል። ሆኖም በዚህ ሰዓት የትግራይ ህዝብ ወዶና ፈቅዶ ያንን የመሰለ ድጋፍ ለማድረግ እንደሚቸገር የተረዳው ህወሓት ደንብ አዘጋጅቶ ከባጃጅና ከታክሲ ሳይቀር 1 ብር በመጣል የጦርነት ማስኬጃ ገቢ ለማሰባሰብ መዘጋጀቱ ታውቋል። ህወሓት ወደ ጦርነት ለመግባት ፍላጎት እንዳለውና ዝግጅት እያደረገ መሆኑን የብልጽግናው ስርዓት በሚገባ ያውቃል። ታንክን ጨምሮ በርካታ ከባድ መሳሪያ መደበቁንም ለብልጽግናው ሊቀመንበርና ለመከላከያ ኤታማዦር ሹሙ የተሰወረ አልነበረም። ሆኖም የህወሓት ወረራ በአማራ ህዝብ ላይ እንደሚያነጣጥር የገመተው ብልጽግና ዝምታን በመምረጥ ለህወሓት ስልታዊ ድጋፍ ሆኖ ቆይቷል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 18 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር።
ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።